በቀደመው ዘመን በፍጥረት ጅማሮ ምንም አይነት ፍጥረት በፍጥረተ ዓለሙ ከመፈጠሩ በፊት ጥንት ፍጥረተ ዓለሙ ራሱ ሳይፈጠር በፊት ድሮ እጅግ በጣም ድሮ ዓለም የሚባለው ነገር ህዋ ብቻ ሳለ አላህ ብቻውን ነበር። በዚያ ሩቅ ዘመን ከበታችም ከበላይም በህዋ በተንጣለለ ድቅድቅ ስፍራ ላይ አላህ ብቻውን ነበር። ከዚያ አላህም ከሰማያት በላይ በሚገኘውና ስፋቱ ከአጽናፍ በሚልቀው በተንጣለለ ውሃ ላይ ዙፋኑን ፈጠረ። ከዚያም አላህ ምንም አይነት ፍጥረት ከመፍጠሩ በፊት መጀመሪያ ላይ ቀለምን ፈጠረ። ከዚያም ለቀለሙ ስለ ፍጥረቴ በእውቀቴ ስለ ውሳኔ በፍጥረቴ ላይ ጻፍ አለው። ብዕሩም በዚያች ቅጽበት እስከ ዕለተ ቂያማ ድረስ የሚከሰተውን ሁሉ ጽፎ አጠናቀቀ። ይህ የሆነው ምድርም ሆነ ሰማያት ከመፈጠራቸው ከ50,000 ዓመታት በፊት ነበር። ስለዚህ አላህ መጀመሪያ የፈጠረው ውሃው ላይ የተንጣለለውን አርሹን ነው። ከዚያም ብዕርን፣ ከዚያም የብዕሩ ጽሑፎች የሚያርፉበት ለውሐል መሕፉዝን፣ ከዚያም ሰማያትንና ምድርን ፈጥሯል። ምድርም ተፈጥራ ከተጠናቀቀች በኋላ ምንም አይነት ኮቴ ሳያርፍባት ሒንና ቢን በመባል የሚታወቁ ፍጥረታት የምድር ነዋሪያን ተደርገው ምድር ላይ ተበተኑ። እነዚህ ፍጥረታት ከሰዎችም ከአጋንንትም የሚመደቡ ሳይሆኑ የራሳቸው ቅርጽና ህልውና ያላቸው ፍጥረታት ነበሩ። ፍጥረታቱም ምንም እንኳን አስተውሎት የተቸራቸው አርሰውና አድነው የሚበሉ ፍጥረታት ቢሆኑም ግና ለአምላካቸው አላህ ግድ የማይሰጡ ቸልተኛና የጭካኔ ባለቤቶች ነበሩ። አፈጣጠራቸው ለምናብ የሚከብድ ጉልበትንና ልኬት የማይመች ፍጥነትን ስለቸራቸው የመንቀሳቀሻ ፍጥነታቸው የመብረቅ ብልጭታን ይልቅ ነበር። ይህን የጌታቸውን ጸጋም ካዱ፣ አስተባበሉም። ምድር በደም እስክትሞላ ድረስ እርስ በርስም ይገዳደሉ ደማቸውንም ያፈሱ ጀመር። ይህንም መቋቋም የተሳናት በደም የተለወሰችው ምድርም ለጌታዋ አቤት አለች። መላእክትም ይህን ሲታዘቡ ለጌታቸው ጌታችን ሆይ የምድር ነዋሪያን ምድርን በከሉ ድንበርንም አለፉ ሲሉ ስሞታቸውን ለአላህ አቀረቡ። አላህም ከመላእክት የሆኑ ሰራዊቶችን ወደ ምድር አወረደ። የብርሃንን ሰይፍ ታጥቀው በብርሃን ፍጥነት የሚሰላለቡ የሂንና የቢን ፍጥረቶችን ይጋደሏቸውም ጀመር። ምድር ከተፈጠረችበት ጊዜ አንስቶ እስከ ዕለተ ቂያማ ድረስ አይታውም ልታየውም የማትችለውን አይነት አስፈሪ ጦርነት በዚያ ዘመን አስተናገደች። በመጨረሻም መላእክቱ ለቁጥር የሚያዳግቱ የሂንና የቢን ፍጥረታትን ገድለው የተቀሩትን ወደ ውቅያኖሶችና ወደ ተራራ ጫፎች አሳደው ምድርን ከበካዮች አጠሯት። ምድርም በላይዋ ከፈሰሰው ደም ትነጻ ዘንድ ለዓመታት ያልተቋረጠ ዝናብ ይዘንብባትም ጀመር። ያልተቋረጠ ዝናብ ለዓመታት ካስተናገደች በኋላ ምድር ከደሟ ጸዳች። በምትክነት ሌላ ፍጥረታትንም ልታስተናግድ ምድር እንደ አዲስ ተዋበች። አላህም ከእሳት ጭሱን አስወግዶ ነበልባል ከሆነው እሳት ጃን የተሰኘን የአጋንንት ፍጡር ፈጠረና ምድር ላይ ዳግም በምትክነት በተነ። ምድርም የተደላደለን ሕይወት ይዛ ያንን ተተኪ ፍጥረት ማስተናገድ ጀመረች። ዘመናት ነጎዱ። ጃን እልፍ አላፍ ዝርያዎችን አፍርቶ ምድርን ይሞሏት ጀመር። ከጂን ፍጥረታት ውስጥ ዑለማዎች፣ ባህታውያን፣ እጅግ ለአላህ የሚገዙ ጂኖችም በብዛት ነበሩ። አያሌ ዘመናት ዳግም ተቆጠረ። ምድርን የተኩ የጂን ትውልዶችም ምድርን እንደቀደመው ዘመን ፍጥረታት መበከልን ፈለጉ። መኩራራት ልባቸውን እየደፈነው በመጣ ጊዜም ማን እንደኛ አለ? ምድር የብቻችን ናት። ይህን ጉልበታችንን ማን ሊገዳደረን ይችላል? እያሉ መፎከር የጀመሩት የጂን ነገዶች መጨረሻቸው እርስ በርስ መጨፋጨፍና ምድርን ዳግም በደም ማጨማለቅ ሆነ። ምድርም በመልካም ምትክ ሊተኩ የመጡ የጂን ነገዶች የሽርክ ባንዲራዎችን ከፍ ማድረግ ጀመሩ።
ምድር ላይ ፀሐይንና ነፋስን በስፋት ማምለክም ጀመሩ። በአማልክት ፉክክርም ምድር ላይ እርስ በርስ ደማቸውን ያፈሱ ጀመር። መላእክት ምድር ላይ የተንሰራፋውን ብክለት ተመለከቱ፣ ለጌታቸውም ስሞታቸውን አሰሙ። አላህም የምድርን ብክለት ይታደጉ ዘንድ በጅብሪልና በሚካኤል የተመራ የመላእክት ሰራዊቶችን ወደ ምድር አውርዶ መላእክቱም ጂኖችን ወደ ውቅያኖሶች፣ ወደ በረሃዎችና ወደ ተራራ ጫፎች ላይ አሳደዷቸው። ምድርም ከበካይ ፍጥረታት ነፃ ሆና ዘመናትን አስቆጠረች። ከዚያም አላህ ለመላእክቱ መላእክቶቼ ምድር ላይ ዳግም ምትክ ይሆን ዘንድ አንድ ፍጥረት መፍጠር ፈልጌያለሁ ሲል አማከራቸው። ይህን ጊዜ መላእክት ምድር ላይ በተከታታይ ተተክተው ምድርን የበከሉ የቢንና የጅን ፍጥረታትን አስታውሰው ዳግም ምድር እንዳትበከል ስለሰጉ ጌታችን ሆይ ምድርን በተደጋጋሚ የሚተካኩ ፍጥረታት ተተካክተው ለመጥፎ ብክለትና ለደም መፋሰስ ምክንያት ሆነዋል። ታዲያ አሁን ምድርን የሚበክል ደምን የሚያፈስና እርስ በርስ የሚጨፋጨፍ ፍጥረታትን ምትክ አድርገህ ልትፈጥር ነውን? አንተን ከምስጋና ጋር ልናጥራራህና ልንቀድስህ እኛ እኮ አለንልህ አሉ። አላህም መፍጠር የፈለገውን እሱ ብቻ ነውና የሚያውቀው፣ ስለ ፍጥረት እናንተ የማታውቁትን እኔ ያውቃለሁና እፈጥራለሁም አላቸው። ምድር ዳግመኛ ለሚተካ ፍጡር ራሷን አዘጋጀች። ዳግመኛ የሚተኩባት ፍጥረታትም ከራሷ ከሆነ አፈር የሚፈጠሩ ዘንድ የአላህ መሻት ሆነና አፈር ከየማዕዘናቷ ተዘገነ። ያ የመጨረሻው የምድር ምትክ የሆነው የሰው ልጅም ተፈጠረ።